ليش ما انا وانتي هاي نعمل انا وانتي هيك ገብቶሻል እያለሽ ያለው አዎ ገብቶኛል እኮ አዎ በቃ እኔ እኮ ገባኝ ግን ስለማልፈልግ ነው ይልልኝ ነው አልፈልግም አሁን ላይ ምፈልገው ልጅ ወይ ሄሉ ጉዳ መጣቻለ እና ለማንኛውም እውነት ለመናገር ዛሬ ጆሲ በቃ ቅናቱ በግልጽ ያስታውቅበታል። በጣም እየተናደደ ነው። የማፈልገው ከሆነ ጭራሽ ከሷ ዘንድ እንዲቀመጥ አልፈለገም ልጁ ማለት ነው። በቃ መሀል ፈለግሽ ለምን አታባሪውም ወይ ለምን ቆርጥሽ ቆራጭ ውሳኔ አትወስጂም ወይ ያለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወዲና የተከበራችሁ ይሄ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል ያቆናችሁ ላይክ ሸር ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ደግሞ ውድ ሀገሬ ልጆች ከልብ ነው ማመሰግነው። እና እንግዲህ እንቁዎቹ በድጋሚ መተውልናል። የእውነት በጣም ደስ ይላል። የትናንት ነው ከምንም በላይ ነበር። ዛሬ ደግሞ ያው ትንሽም ቢሆን ያው ደህና ነው። ኤሪክ እንደው በስበቡ አልኳችሁ፣ በስበቡ ለሻል አልኳችሁ አቁፏት በጣም ነው የተደሰተው። ሀታለው በደንብ አልሰከረም፣ ዝም ብሎ ነው። ግን ለምን እስከሚሰክር ድረስ እንዲጠጣ ሆነ? እንደዚህ መሆን የለበትም። በነገራችን ላይ እስከሚሰክር መጠጣቱ ጥሩ ነው ብዬ አላስብም። ሲጀመር መጠጡ ቢቀርባቸው ብዬ ነው ማስበው። እና ጆሲ እንግዲህ አይታችሁታል፣ በጣም ተናዷል። ትናንትናም በጣም ነበር የተናደደው። ዛሬ ደግሞ ያው እንግዲህ እሱ ጠይቋታል። ልጅ የለሽም፣ ባል የለሽም፣ በዙሪያሽ ማንም ሰው ስለሌለ ለምንድን ነው እኔን መቀበል ያቃተሽ እያላት ነበረ። እሷ ደግሞ ያው እንደተባለው ፍቅረኛው ባይኖረኝም ነገር ግን አሁን ላይ እንደዚህ አይነቱን ነገር ለመቀበል ዝግጁ አይደለሁም ብላ ስትመልስ፣ ጆሲ ደግሞ እንደዚህ ለመቀበል ዝግጁ አይደለሁም ብለሽ ካሰብሽ እሱን ማቅረብም ማውራትም የለበትም። ከህይወትሽ አውጪው። ተስፋ እየሰጠሽው ነው ያለሽው። ደግሞ እኔ ያሳቀኝ ማለት ነው ኤሪክ ከጎኗ ጥግት ብሎ አንገቷን ነቅፍ አርጎ ዝም ብሎ አልኩላሽ ሲል ተመልከች። አሁን ይሄ እኮ ፍቅር እየሰጠሽው፣ አሁን እኮ ይሄ ለሱ ልቡ ይሰበራል። በኋላ የማይሆን ከሆነ ለምን ታስጠጊዋለሽ? እና እንኳን ዛሬ እንደዚህ ሲያቅፋት አይቶ ባለፈው ገና በእጁ ሲነካት ራሱ አትንካት እያለ ሲናደር ነበርና ጆሲ ወይ በግልጽ ወድሻለሁ በላትና እኛ የሚለይልን ነው። እኛ እኮ ያገባን ወንድ እኔ እንዴት ነው ማያት እያልክ ትኖራለህ። ይሄ እኮ ነው ችግሩ። እናት አባት ያልወለደው ልጅ ምንም ወንድም የሚባል አማርኛ ለመኖሩ በዚህ ትረዳላችሁ። ብዙ ሰዎች በቃ በእህትና በወንድም ነው እያሉ ይቀራረባሉ። ነገር ግን ከጊዜ በኋላ ወደ ፍቅር ይቀየራል ማለት ነው። እና እንግዲህ እያናጨው ነው፣ እየተበሳጨ ነው፣ በጣም ነው የተናደደው። መጨረሻም ላይ ትቶ ሲሄድ አይታችኋል። እና ጆሲ ጭራሽ ከኤሪክ ጋር እንኳን ይቅርታ ጋብታ መኖር ወይ ደግሞ በጓደኝነት ኖርማል ራሱ እንድታገኘው ራሱ አይፈልግም። ጭራሽ ከህይወቷ ቢወጣላት ደስተኛ ነውና፣ ስለዚህ ሄሉ ደግሞ ያው አንደኛ አሁን ላይ ጣጥቶ ሳክሯል። ስለዚህ በዚህ መልኩ እኔ የራሱ ጉዳይ ብዬ ወይም ደግሞ አስከፍች መልቀቅ አልፈልግም። በመቀጠልም ደግሞ እሱ የኛ ሀገር ዜጋ አይደለም። ኢትዮጵያ ሄጄ እንደዚህ አይነት ነገር ደረሰብኝ ብሎ ጥላቻ እንዲያወራ በማንም ላይ አልፈልግም። እንግዲህ አክቡር ነው። ስለዚህ ተንከባክበነ በሰላማዊ መንገድ አድርጌ እሱና እኔ እንደማንኳኋንና በቃ እኔ ለጊዜው እንደዚህ አይነት ስሜት እንደሌለኝ እንደማልፈልግ ቀስ አድርጌ አስረዳዋለሁ። አሁን ግን ይግባና ይተኛ ብላለኝ። ልክ ናት። እሱ እንኳን በሰከሩ ሰዓት እንኳን እንደዚህ አይነት ነገር እንደውም አይችሉም ማለት ነውና፣ ግን እኔ መጣጡ ይቅርበት። ድጋሜ ራሱ እንዲህ አይነት ቦታ ውስጥ ባትወስዱብኝ አስባለሁ። እና ጥሩ አይደለም። አንደኛ ይሄን ቪዲዮ ብዙ ሰውም ስለሚያየው እንደኛ በመጠጥ ነው የምንታወቀው። ሳውዲ አረቢያ መጥተና እዚህ ታውቃላችሁ አስካሪ መጠጥ እየሰሩ በየበረሃው እንትን እየተደፋ አይታችኋል። ስንት በርሜን። እዚሁ ደግሞ በቃ እኛ የኢትዮጵያን ሰዎች በጣም ከባዶች ነን በዚህ ሀራም በሆነ ነገር ላይ ማለት ነውና፣ እና ይሄን መጠጡ ባይጣጣ እንኳን እስከሚሰክር ጭራሹን ባጣጡ ብዬ አስባለሁ። በተረፈ እንግዲህ ያው ጉዞ ወደፊት ትላላችሁ፣ ጉዞ ወደፊት። እና ሄሉ ዙሮ አባባሏ ተመችቶኛል። ቀጥለውም አብሮ ቢሰሩ ደስ ይላል። እሱ ተስፋ አድርጓል። ዙሮ ተቀበለኛለች በሚለው ነው ያመነው። ያን እንኳን ቢቀር ግን ያው በኖርማል ቢሆን አብሮ ቢሰሩ ብዬ አስባለሁ። ለሱም ዩቲዩብ እርግጠኛ ነኝ ዩቲዩብ ይከፈትለት አልጣበቁ። እንደው እነሱ የእውነተኛ ፍቅር ካለለ የእውነት በፍቅር ካልሆነ ማለት ነው
የሚመስለኝ እኔ አሁን 23 ቀን ወይ ከ4 ቀን በኋላ ወይም ደግሞ በዚህ ሳምንት ትንሽ እነሱ ጋር ሰራ አድርጎ ለራሱ ቻናል ይከፈትለታል። በአንዴ ነው መቼም። እና ብዙ ልጆች ደግሞ ኮመንት ላይ እየሳኩ ነበር። ለምን እንደው አላቅም ልጁ ተመችቶኛል፣ በጣም ነው የተመቸኝ የምትሉ ልጆች አላችሁ። አይ ልጁማ እንደውም ሄሉ ጋር ቁጭ ብሎ ራሱ እያየን ነበር የመሰለን ነው። እያንዳንድሽ መቼም ስታዩ አሁን እያየን ነው የምትሉ ሰዎችም ቋጠፉ። እና ካሜራው ላይ አሻግሮ ሲያይ የሆነ እኔ ቪዲዮ እያየሁ ነበር እና እንዴት ነው ነገሩ እያልኩ ነበር። እና ብቻ ደስተኛ ነው። አንዳንድ ጊዜ የሚወዱትን ሰው በተገኘ ሰዓት አብሮ መኖሩ ብቻ ሳይሆን ድምፁ ያስደስታል። ድምፁ ብቻ ሳይሆን ደግሞ ኖርማል ለአንድ ቀንም ለሴከንድም ስትቀመጡ በጣም ነው የሚያስደስታችሁ ማለት ነውና ለሁላችሁም የምትወዱትን የሚወዳችሁን ሰው አላህ ይወፍቃችሁ። ጻዲያ ካለ ቤት የምትኖሩ ያርጋችሁ። ከስደት ወጣችሁ የራሳችሁን ኑሮ የምትኖሩ ያርጋችሁ። የእውነት ማለት ነው። እንደዚህ ስደት ዓለም ላይ ኖረን በቃ እውነት ብዙ ልጆች ገብተው ከሀገራቸው በቃ ልክ እንደ አረብ ሀገር ቤታቸው ዘና ብሎ ቤታቸው አሰራሩ እዛ ላይ የቤት እቃው በቃ ደስ ይላል እውነት። እና ለእናንተም እንደዚህ አይነት ህይወት ይወፍቃችሁ። እንደዚህ አይነት ህይወት ለመኖር ደግሞ እናንተ ጠንካራ መሆን አለባችሁ። እስከዛሬ ይሄን ሁሉ እድሜያችሁን ስጨርሱ አክስቴ አጎቴ እያላችሁ ብር አጥፍታችሁ ከሆነ አሁን ራሱ ካላችሁበት ሰዓት ጀምራችሁ ብራችሁን ሴፍ ለማድረግ ሞክሩ። ማንም ሰው ሲኖራችሁ ነው የሚወዳችሁ፣ ከሌላችሁ የላችሁም ነውና ይሄን ነገር በእርግጠኝነት ነው የምነግራችሁ። ከሌላችሁ ቤተሰብ ራሱ ይጣላችኋል። ዛሬ ላይ ለነሱ 5-10 እያላችሁ እድሜያችሁን ጨርሳችሁ ኢትዮጵያ ብትገቡ ያለ አንድ ብር ይጠሏችኋል። ስለዚህ ምክንያቱም ለነሱም የጠቀመ ነገር የለም፣ ለእናንተም ደግሞ ቋሚ ነገር የላችሁም። እና እዚህ ይሄን ሁሉ አመት ኑሮ ሀቢባን አይታችኋታል አይደለ? 13 አመት ነው የኖርኩት አለ። እንግዲህ 13 አመት ስደት ላይ ኖራ ግን ወደ ሀገር መግቢያ መሰፈሪያ ብራታ ተዋቶላት ነው የገባችውና እንደዚህ አይነት ነገሮች አሉና ተጠንቀቁ ማለት ነው። ጊዜያችሁ መስሪያችሁ ሰዓት አሁን ነው። ደክሞናል፣ ቢያንስ ትንሽ ነገር መያዝ አለባችሁ። እና በርቱ፣ ጠንክሩላችኋለሁ። ውድ ሀገሬ ልጆች፣ ስህተት ካለብኝ አርሙኝ። አብሬያችሁ የነበርኩት ሂቡ ነኝ። እናንተም የራሳችሁን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ቪዲዮ ላይክ፣ ሰብስክራይብ አድርጉኝ። አሰላሙ